በህማማት የማይደረጉ 10 ነገሮችን እነግራችኋለሁ። በህማማት ፈጽሞ የማይደረጉ 10 ነገሮች። ከዛ ቀጥሎ ደግሞ በህማማት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ የሚደረጉትንና የቀኖቹን ስያሜ ደግሞ ነገ እለቅላችኋለሁ ማለት። ነገር ግን እናንተ ሼር፣ ኮፒ ሊንክ፣ ሰብስክራይብ ላይ ካድርጉ ለሁሉም ሰው ይዳረስ፣ ማስተማሪያ ነውና። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የስፍና ሚዲያ ተከታታዮች በያላችሁበት እንዴት አላችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው 10 በህማማት ፈጽሞ መደረግ የማይገባቸውን ነገሮች እናያለን። ከእነዚህ አባት ጋር ቆይታ የምናደርግ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። አንደኛ ቅዳሴ መቀደስ፣ ቁርባን ማቁረብም ሆነ መቁረብ እንዲሁም ክርስትና ማንሳት ፈጽሞ በህማማት አይቻልም። ከሰባቱ ዕለታት ነገር ግን ጸሎተ ሐሙስ ወይም ሐሙስ ግን ቅዳሴ ይቀደሳል፣ ቁርባን መቁረብም ሆነ ማቁረብ ይቻላል። ነገር ግን ክርስትና ማንሳት አይቻልም። ነገር ግን ከጸሎተ ሐሙስ ውጭ ክርስትና ማንሳት፣ ቁርባን መቁረብም ሆነ ማቁረብ፣ ቅዳሴ መቀደስ ፈጽሞ አይቻልም። ሰሙነ ህማማት ወይም ደግሞ ከሰኞ እስከ ቅዳሜ ባሉት ቀናት ቅዳሴ መቀደስ፣ ክርስትና ማስነሳት፣ ቁርባን መቁረብ አይቻልም። በመሃል ላይ ከጸሎተ ሐሙስ ውጪ ማለት ነው። በጸሎተ ሐሙስ ጊዜ ብቻ ክርስትና የለም፣ ነገር ግን ቁርባን ይደረጋል፣ ቅዳሴ አለ ማለት ነው። ሁለተኛ ጸሎተ ፍታት ወይም ፍታት አይደረግም። ከሰኞ እስከ ቅዳሜ ድረስ በህማማት በእነዚህ ዕለታት አንድ ሰው ከሞተ ፍታት አይደረግለትም ወይም ጸሎተ ፍታት አይደረግም ማለት ነው። የሆሳዕና ዕለት እግዚአ ሕያዋን ይነበባል። ስለዚህ ማንኛውም ኦርቶዶክስ ተዋሕዶ እምነት ተከታይ የሆነ ቤተክርስቲያን መቅረት የለበትም ወይም ፍታት ይደገማል እግዚአ ሕያዋንና። ስለዚህ ማንኛችሁም ሁላችሁም አንድም ሰው እንዳይቀር ጸሎተ ፍታት አይደረግም። ለምን ከተባለ የ5500 ዘመን ምሳሌ ስለሆነ ፍታት ሰው ሲሞት አይፈታም። ታዲያ ፍታት ካልተፈታ እንዴት ነው የሚሆነው ከተባለ እሁድ እግዚአ ሕያዋን ስለሚነበብ እሁድ ሁላችሁም ቤተክርስቲያን ገብታችሁ የሆሳዕና ይህንን ማስደረስ አለባችሁ ማለት ነው። ጤነኛ የሆነ ሁሉ እሁድ መቅረት አይችልም። ሶስተኛ መስቀል መሳለም ሆነ ማሳለም አይቻልም። አንድ ካህን በሰሞነ ህማማት መስቀል ማሳለም አይችልም። መስቀል መሳለምም ማሳለምም አይቻልም። ለምን? የ5500 ዘመን የዓመተ ፍዳ የዓመተ ኩነኔ ዘመን ምሳሌ ስለሆነ 5ቱ ቀናት ማለት ነው። አራተኛ መሳሳም አይቻልም። በሰላምታ ጊዜ ሰላምታ በምንለዋወጥበት ጊዜ መሳሳም አይቻልም። በርስ መሳሳም አይቻልም። ለምን ከተባለ ይሁዳ ጌታን በመሳም አሳልፎ ስለሰጠው የምንሳሳም ከሆነ ቁጥራችን ከይሁዳ ይሆናል ማለት ነው። አምስተኛ በእነዚህ በሰሞነ ህማማት በ5ቱ ዕለታት በቤተ ክርስቲያን ነው እንግዲህ የሚዋለው። ስግደት ሲሰገድ የተለያዩ መጻሕፍት በተለይ በብዛት የሚነበቡ ግብረ ህማማት ከተለያዩ መጻሕፍት የተወጣጡ ምንባባት ይነበባሉና ስለዚህ እስከ ምሽቱ 1 ሰዓት ነው ጾሙ። ማንኛውም ኦርቶዶክስ እምነት ተከታይ የሆነ በቤተ ክርስቲያን እንዲያሳልፍ ነው መጽሐፉ የሚያዘው ማለት ነው። በእነዚህ 5ቱ ዕለታት ስግደት እንዲሰግድ እንዲሁም መጻሕፍትን ሲነበቡ እንዲሰማ ያዛል ማለት ነው። ሳምንቱ የአምልኮ ስግደት የምንሰግድበት ሳምንት ነው ማለት ነው። ከብሉያት ከሐዲሳት የተውጣጡ መጻሕፍት ግብረ ህማማት ይነበባል። በዚህ ዕለት ስግደት ሲሰገድ ይውላል። ሙሉ ቀን ስንሰግድ እንውላለን ማለት ነው። ስግደቱስ ምሳሌው ምንድነው ከተባለ ጌታችን መስቀል ተሸክሞ ከሊቶስጥራ እስከ ቀራንዮ የወደቀውና የተነሳው የዛ ምሳሌ ነው። ስንሰግድ መውደቁን ስንነሳ ደግሞ መነሳቱን እያሰብን የመውደቁንና የመነሳቱን ይህንን የመከራውን እና ለኛ ሲል የከፈለውን እያስታወስ እንሰግዳለን ማለት ነው። ስድስተኛ ምግብ መርጦ መብላት ወይም መመገብ አይቻልም። ሰው የችሎታውን ነው ማድረግ የሚችለው። መጽሐፉ የሚያዘው አንደኛ የሚችል ካለ ጥራጥሬ፣ ቆሎ ነገር እነዚህን በሰሞነ ህማማት እየተመገበ አንድ ሰው እንዲያሳልፍ ነው። ከጥራጥሬ ወይም ቆሎ መብላት የማይችል ከሆነ ደግሞ ቂጣ በጨው ወይም በአዮዲን እየተጠቀመ እንዲመገብ ነው የሚያዘው መጽሐፉ። እነዚህን ሁለቱን ማድረግ የማይችል ሰው ከሆነ ደግሞ ያው ቤት ያፈራውን ነገር በመጠኑ እየተመገቡ ማለትም ስጋዊ ፍላጎትን በጣም በማይጨምር ሁኔታ እየተመገብን እንድናሳልፍ ነው በሰሞነ ህማማት የታዘዘው ማለት ነው። ምግብ መርጦ መብላት አይቻልም። አንድ አይነት ምግብ እንድንበላ ነው የተፈቀደው። የሚችሉ ጥራጥሬ ብቻ እንዲበሉ፣ የተነከረ ሽምብራ፣ የተነከረ ባቄላ ሊሆን ይችላል። እነዚህን ብቻ እንዲበሉ ነው የሚችሉ። የማይችሉ ደግሞ ቂጣ በጨው ብቻ እንዲበሉ ነው የሚመከረው። ከዛ ደግሞ አንችልም የምንል ደግሞ ቤት ያፈራውን ብቻ እንድንበላ ነው የሚመከረው ማለት ነው።
7ኛ ባልና ሚስት በሰሞነ ሕማማት ፈጽሞ ምንም አይነት ግንኙነት ማድረግ የለባቸውም ወይም የስጋ ተድላ ደስታ ማድረግ አይገባቸውም ማለት ነው። አይደለም ባልና ሚስት ግብረ ስጋ ግንኙነት ሊፈጽሙ ቀርቶ አብረው እንዳይተኙ ነው የተከለከለ ነው። ከአልጋም መተኛት አይቻልም። የሐዘን ወይም የጌታችንና የመድኃኒታችን ኢየሱስ ክርስቶስ ስለኛ መውረዱን፣ መሰቀሉን፣ መሞቱን፣ ግርፋቱን የምናስታውስበት ጊዜ ስለሆነ ከአልጋ ላይ ራሱ መተኛት አይችሉም እና ማንኛውም ሰውም አይችልም፣ የተከለከለ ነው። ወርደው ምንጣፍ አንጥፈው ወለል ላይ እንድንተኛ ነው። በቃ ምቾት ያለው ነገር ለስጋችን በዚህ ሰዓት የምናስብበት ጊዜ አይደለምና ስለዚህ አብረው መተኛት ራሱ ባልና ሚስት አይችሉም ማለት ነው። ባልና ሚስት በአንድ ምንጣፍ ማደር መተኛት አይችሉም። ለምን? ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ዋጋ የከፈለበት ሳምንት ስለሆነ የባልና የሚስት ተድላ ደስታ ሊፈጸም ስለማይችል ከአልጋቸው ወርደው ሳሎን ላይ ምንጣፍ አንጥፈው እየብቻ የሚተኙበት ሙሉውን ሌሊት በጸሎት የሚያሳልፉበት ሳምንት ነው ማለት ነው። ባልና ሚስት አንድ ላይ ማደር አይችሉም፣ የተከለከለ ነው ማለት ነው። ይሄ በጣም የተከለከለ ሳምንት ስለሆነ በዚህ ሳምንት ባሎች ከሚስቶቻችሁ፣ ሚስቶች ከባሎቻችሁ ተለይታችሁ የእግዚአብሔርን ሕግና ስርዓት ጠብቃችሁ እግዚአብሔርን ማምለክ ይጠበቅባችኋል ማለት ነው። 8ኛ በሰሞነ ሕማማት የተከለከለ ነገር ዘፈን መዝፈን፣ እንደዚህ መደለቅ፣ መሳቅ፣ መጫወት፣ ከልክ ያለፉ ነገሮች በእነዚህ ሰሞነ ሕማማት አይቻልም፣ የተከለከለ ነው ማለት ነው። ተድላ ደስታ ማድረግ፣ ዘፈን መዝፈን፣ መሳቅ፣ እንደፈለግን መሆን አንችልም። ይህ ሳምንት የሐዘን ሳምንት፣ ይህ ሳምንት የጸሎት ሳምንት፣ ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የከፈለልንን ዋጋ የምናስብበት ሳምንት ስለሆነ ማለት ነው። 9ኛ የአልኮል መጠጦች ክልክል ናቸው። የሚያሰክሩ መጠጦችን ወደ አፋችን ማስገባት አንችልም። በአብይ ጾም በሙሉ የተከለከለ ነው። በተለይ በዚህ ሳምንት እጅግ በጣም የተከለከለ ስለሆነ የሚያሰክሩ መጠጦችን የሚጠጡ ክርስቲያኖች መኖር የለባቸውም ማለት ነው። 10ኛ ጾሙ እስከ ምሽቱ 1 ሰዓት ድረስ ነው። ከዋክብት ድምቅ ብለው እስከሚወጡ ድረስ እስከ ምሽቱ 1 ሰዓት ድረስ ጾሙ ይጾማል ማለት ነው። ጾሙ የሚጾመው ከምሽቱ 1 ሰዓት ድረስ ነው። ከምሽቱ 1 ሰዓት ድረስ ነው። ስለዚህ ግብረ ሕማማቱ እስከ ምሽቱ 1 ሰዓት ድረስ ቢያንስ እስከ 12 ሰዓት በቤተ ክርስቲያኒቷ እየተነበበ መቆየት አለበት ማለት ነው። ሰዎች ከምግብ ጋር የሚገናኙት በሰማይ ከዋክብት ፍንትው ብለው እስከሚታዩበት ሰዓት ስለሆነ ስለዚህ በዚህ ሳምንት ይሄንን ማድረግ ይጠበቅብናል ማለት ነው። እነዚህ አባት የምናያቸው አንድ መልእክት አስተላልፈዋል። በተለይ ከትንሣኤ ጀምሮ ከግድፍቱ ጀምሮ እስኪ እንስማቸው። በተጨማሪ ደግሞ ድሆችን እያሰብን ለፋሲካ መዋያ የሌላቸው ድሆችን አቅም ያለን ሰዎች ለነዛ ድሆች እባካችሁ እንራራላቸው። ለድሃ ስንራራ እግዚአብሔር ለኛ ይራራልና ማለት ነው። ስለዚህ መልካም የሰሙነ ሕማማት ሳምንት ይሁንልን። ጥያቄዎቻችሁን ኮሜንት ላይ አስቀምጡልኝ፣ ለመመለስ ዝግጁ ነኝ እኔ። ውድ የስፍና ሚዲያ ተከታታዮች በዛሬው ቪዲዮ ፕሮግራማችን 10 በሰሞነ ሕማማት የማይገቡ ፈጽሞ ሊደረጉ የማይገቡ የተከለከሉ ነገሮችን አየን። በሌላ ቀን በሌላ ቪዲዮ እንገናኛለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።